ሌላም በጣም የተወሳሰበ መልስ ልጠብቁ ትችላላችሁ፣ ግን መልሱ በወንጌል ስብከት ውስጥ እግዚአብሔርን እያየ ነው። የእግዚአብሔርን ክብር እያየ ነው። ጳውሎስ ከወንጌሉ ጋር ስብከት ጋር ያገናኝ አይደለም። ሁለተኛ ቆሮንቶስን ተመልከቱ፣ እንዴት ከክብር የእግዚአብሔር ክብር ያንን ሲያሳይ ማለት ነው። ምዕራፍ 4 ቁጥር 3 ሁለተኛ ቆሮንቶስ ወንጌላችን የተከደነ ቢሆን እንኳ የተከደኑ ለሚጠፉት ነው፣ የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል። ምንን ግን? የወንጌሉን የክብሩን ወንጌል ብርሃን ነው የሚለው፣ የቃል ስብከትን ማለት ነው። እኛ የምንሰብከው ክርስቶስ ኢየሱስ ጌታ መሆኑን እንጂ ራሳችንን አይደለምና፣ እኛም ራሳችን ስለ ኢየሱስ ስንል የእናንተ አገልጋዮች ሆነናል። በክርስቶስ ፊት ልክ እንደዛው በድንኳን ውስጥ እንደሆነው በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷል። ምን ማለት አልችልም። በወንጌሉ ስብከት ውስጥ በቃሉ ስብከት ውስጥ ክርስቶስ ሕያው ሆኖ እግዚአብሔርን ያሳየናል። ወደ ቅድስተ ቅዱሳን ገብተናል ነው የሚለው የዕብራውያን ጸሐፊ። ወደ ሰማያት ያለፈ ታላቅ ሊቀ ካህናት አለን፣ በእርሱ በኩል ወደ አብ መግባት አለን። ገብተናል ነው የሚለው። እንዴት ግን? አሁን ስንጸልይ እግዚአብሔር ፊት ፔኔትሬት አድርገን እየሄድን ነው። በስጋ ላንሄድ እንችላለን፣ በእምነት ግን እግዚአብሔር ፊት እየቆምን ነው። ወደ እግዚአብሔር ወደ ቅድስተ ቅዱሳን ማደሪያ ገብተን ያለ ነው ይላል የዕብራውያን ጸሐፊ። የሚለውን ላንብብላችሁ፣ ዝም ብላችሁ እዩት ምን እያለ እንደሆነ። ምዕራፍ 9 ሲያስረዳ የሚለው የመጀመሪያው ኪዳን የአምልኮ ስርዓትና ምድራዊ መቅደስ ነበረው። ድንኳን ተተክሎ ነበር። በመጀመሪያ ክፍል መቅረዙ፣ ጠረጴዛውና የመስዋዕቱ ህብስት ነበረበት። ይህም ስፍራ ቅድስት ይባላል። ከሁለተኛው መጋረጃ በስተኋላ ቅድስተ ቅዱሳን የተባለ ክፍል ነበረ። በዚያም ውስጥ የወርቅ ማጥናትና በወርቅ የተለበጠው የኪዳኑ ታቦት ነበሩ። ይህም ታቦት መና ያለበትን የወርቅ መሶብ፣ የለመለመችውን የአሮንን በትር፣ ኪዳኑ የተጻፈበትን ጽላት ይዟል። በታቦቱም ላይ የስርየት መክደኛውን የሚጋርዱ የክብር ኪሩቤል ነበሩ። አሁን ግን ስለ እነዚህ ነገሮች በዝርዝር መናገር አንችልም። ሁሉም በዚህ መልክ ከተዘጋጀ በኋላ ካህናት አገልግሎታቸውን ለመፈጸም ዘወትር ወደ ድንኳኒቱ መጀመሪያ ክፍል ይገባሉ። ነገር ግን ወደ ውስጠኛው ክፍል የሚገባው ሊቀ ካህናት ብቻ ነበር። አንድ ሰው ብቻ ነው የሚገባው። የሚገባውም በዓመት አንድ ጊዜ ብቻ ሲሆን ሲገባስ ደግሞ ስለ ራሱ ኃጢአትና ሕዝቡ ባለማወቅ ስላደረገው ኃጢአት የሚያቀርበውን ደም ሳይዝ ከቶ አይገባም ነበር። የመጀመሪያዊቱ ድንኳን ቆማ እስካለች ድረስ ወደ ቅድስተ ቅዱሳን የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል በዚህ ውስጥ። ይህም ለአሁኑ ዘመን ምሳሌ ሲሆን የሚቀርቡትን መባና መስዋዕት የሚያመልከውን ሰው ሕሊና ፍጹም ሊያደርጉ አልቻሉም። እነዚህ ሁሉ አዲሱ ስርዓት እስኪመጣ ድረስ የሚደረጉ የምግብና የመጠጥ እንዲሁም የተለያዩ የመንጻት ስርዓቶች ብቻ ናቸው። አሁንስ ክርስቶስ አሁን ስላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራች ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ። የገባውም የፍየልና የጥጃዎችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስት ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። ከዛ ይህ ፋይዳው ምንድን ነው? ለእኛ የውጭ አካላቸው የነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎችና የኮርማዎች ደም እንዲሁም የጊደር አምድ የሚቀድሳቸው ከሆነ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ስራ እንዴት ይበልጥ ያነጻን ይሁን። ከዛ ወደ ታች ሂዱ። ቁጥር 23 እንግዲህ የሰማያዊ ነገሮች ምሳሌ የሆኑት በእነዚህ ነገሮች ሊነጹ የግድ ነበር። በሰማይ ያሉት ነገሮች ግን ከዚህ በሚበልጥ መስዋዕት ይነጻሉ። ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችውና በሰዎች ወደ ተሰራችው መቅደስ አልገባም። ነገር ግን አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ። ሊቀ ካህናት የራሱ ያልሆነውን ደም ይዞ በየዓመቱ ወደ ቅድስተ ቅዱሳን እንደሚገባ ክርስቶስ ራሱ ብዙ ጊዜ መስዋዕት ለማቅረብ ወደ ሰማይ አልገባም። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈልገው ነበር። አሁን ግን በዘመናት መጨረሻ ራሱ መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል። ምዕራፍ 10 ላይ ሂዱ። ምዕራፍ 10 ነው ሳብስታንሺየት የሚያደርገው። ቁጥር 11 ካህን ሁሉ በየዕለቱ ቆሞ አገልግሎቱን ያከናውናል። ኃጢአትን ማስወገድ ከቶ የማይችሉትን እነዚያን መስዋዕቶች ዘወትር ያቀርባል። ይህኛው ካህን ግን አንዱን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል።
ከዚያ ጊዜ ጀምሮ ጠላቶቹ የእግሩ መርገጫ እስኪሆኑ ድረስ ይጠብቃል። ምክንያቱም በአንዱ መስዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። መንፈስ ቅዱስ ስለዚህ ነገር ይመሰክርልናል። በመጀመሪያ እንዲህ ይላል፣ ከዚያም በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ፣ ሕጌን በልባቸው አኖራለሁ፣ በአእምሯቸውም ጽፈዋለሁ፣ ደግሞም ኃጢአታቸውን አመፃቸውን ከእንግዲህ አላስብም ይላል። እነዚህ ይቅር ከተባሉ በኋላ ከእንግዲህ ስለ ኃጢአት የሚቀርብ መስዋዕት አይኖርም። እንግዲህ ወንድሞች ሆይ በኢየሱስ ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በንጹህ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ። ይህ ተስፋን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ። ይሄ ማለት ምንድን ነው ካላችሁ፣ ወንጌሉን በዚህ ታሪክ ውስጥ የምትሰሙትን ካመናችሁ እግዚአብሔር ጋር ነው ያለ ነው። አሁን በእምነት ብቻ ነው ወደዚህ ቤተ መቅደስ የምትገቡት፣ በወንጌሉ ስብከት ውስጥ ማለት ነው። ምዕራፍ 4 ላይ እሱን ነው የሚናገረው። ምዕራፍ 4 ቁጥር 14 ላይ እንግዲህ ወደ ሰማያት ያደረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። ያለ እምነት ወደዚህ ገብቻለሁ ማለት አይቻልም። ይህ ማለት ምንድን ነው ካላችሁ፣ እንዲህ ልበላችሁ፣ በጣም ቀላል በሆነ ቋንቋ አባ አባ ብሎ የሚጮህ የልጅነት መንፈስን ሰጠን ማለት ነው። ምንም መጋረጃ የለም፣ ምንም ደመና የለም፣ ግን እግዚአብሔርን አባ ብሎ የሚጮህ እዛ ወደ ውስጥ የገባ ሰው የሚናገረውን ነገር እየተናገረ ነው። እንደዚህ ድፍረት ነው። እግዚአብሔርን አባ ማለት ማን ስለሆናችሁ ነው? በዚህ በክርስቶስ ወንጌል ካልሆነ በስተቀር ይሄ ድፍረት የለም። ጳውሎስ ወደ እግዚአብሔር መግባትን በዚህ ነው የገለጠው። እግዚአብሔርን አባ አባ ብሎ መጥራት መቻል። ስለዚህ እንዴት ነው ማገኘው ወይም ኢየሱስ እንዴት ነው የእግዚአብሔር ድዌሊንግ ፕሌስ የሆነው ካላችሁ፣ በእምነት በወንጌሉ ስብከት ውስጥ ወደ አብ መግባት አለን። አባ ብለን የመጫው ድፍረትን የሚሰጥ ወንጌል ተገልጧል። ኃጢአተኝነትን ያለምንም ፍርሃት ኃጢአተኞች ሆናችሁ ራሱ እግዚአብሔርን አባት የምትሉበት ወንጌል ማለት ነው። ድሮም የከለከለን እኮ ቤተ መቅደስ እንዳንገባ ኃጢአት እንጂ ቦታ አይደለም አይደለ? ምንም አዲስ የተለወጠ ነገር የለም። ኃጢአት ብቻ ነው የተወገደው። ውስብስብ እያደረጉ እንዳይመስላችሁ የሆነ ማይታወቅ ሰማያዊ ማደሪያ ያለ እያሉ አይደለም። ኃጢአት እንደከለከለን በምሳሌ ሊያሳይ ነው እግዚአብሔር ምልክቶቹን ያስቀምጠው። አሁን ግን ምንድነው በእኛና በክርስቶስ መካከል የሆነው? በእግዚአብሔር መካከል ኢየሱስ ከሕግ በታች ሆኖ ሕግን ፍጹም በሆነ መንገድ በመጠበቅ የእግዚአብሔርን ቁጣ በመሸከም በሚናገረው ወንጌል ውስጥ ኃጢአትን የተወገደው። ቤሬሩ በእኛና በእግዚአብሔር መካከል ቦታ ስፔስ አይደለም፣ ርቀት አይደለም። ምክንያቱም እግዚአብሔር በሁሉ ስፍራ ነው የሚገኘው። ችግሩ የእግዚአብሔር የሆነ ቦታ ላይ ተከማችቶ መገኘትና ለመገኘት እኛ ደግሞ በጊዜ በመወሰናችን አይደለም፣ ኃጢአት ነው። ይህንን አስወግዶታል። ደጋግሞ በደሙ መንጻት የሚለው እሱ። ስለዚህ በመካከላችን አደረ፣ ድንኳን ሰራ ስንል ፍጹም የሆነው የብሉይ ኪዳን ፍጻሜ የሆነው ድንኳን ተገልጧል እያለ ነው። በዚህም ይሄ ድንኳን ሁለተኛ ይላል ፒንክ የእግዚአብሔርና የሰዎች መጀመሪያ እግዚአብሔር የሚገኝበት ነው ብለናል ድንኳን። ሌላው ደግሞ ምንድን ነው? ሰውና እግዚአብሔር የሚጨባበጡበት ህብረት የሚያደርጉበት ቦታ ነው። The place where God met with man. እግዚአብሔር ሰዎችን የሚገናኙ በዚህ ኪዳናዊ በሆነ ቦታ ብቻ ነው። እሺ ምን ማለት ነው እሱ? እስራኤላውያን ወደ እግዚአብሔር ፊት መቅረብ የሚፈልጉ ከሆነ ወደ ድንኳኑ መቅረብ አለባቸው። እንግዲህ እንደምታውቁት ዘጸአት ምዕራፍ 25 ቁጥር 21 እና 22 ላይ አለ። የአሮን ልጆች ወደ እኔ ፊት በቀረቡ ጊዜ ሁሉ ይላል አይደለ? ብዙ ጊዜ ወደ ፊቴ በቀረቡ ጊዜ የሚለው ወደ ድንኳኑ መቅረብን ወደ ፊቴ መቅረብ ይላል። ምክንያቱም እግዚአብሔር እዛው ያንን ቦታ እንደ ምሳሌ የእሱ መገኘት ምሳሌ አድርጎ እንዲሸከም አድርጎታል። እና እዛ ጋር ስትቀርቡ እግዚአብሔር ጋር እየቀረባቸው ነው። ግን ዊ ነው እኮ ይሄ ምድራዊ የሆነ ምሳሌ ነው፣ የከበረ አይደለም። እግዚአብሔርን አይገልጠውም ከእነሱ ድካም የተነሳ ነው። ግን እሱንም ምን ይለዋል? እግዚአብሔር ወደ እግዚአብሔር ፊት መቅረብ ይለዋል። ታዲያ የወስዶና ቲንክ እንደዚህ ይላል how perfect is the lovely type Christ is the meeting place between God and man. ክርስቶስ
አሁን እግዚአብሔርና ሰው የሚገናኝበት የመገናኛ ቦታ ሆኗል። ምን ማለት ነው ግን ትርጉሙ? ደጋግሞ ይላል ዮሐንስ ምዕራፍ 14 ላይ በእኔ በቀር ካልሆነ በስተቀር ወደ አብ ሊመጣ የሚችል ማንም የለም ይላል። እኔ እንደዚህ ተረጉመዋለሁ። አንድ እግዚአብሔርን የምናገኝበት ብቸኛ መንገድ ነው ጌታ ኢየሱስ። እግዚአብሔርን ከክርስቶስ ውጭ የትም ልታገኝ አትችሉም። ግን የት? አሁንም በወንጌል ውስጥ ስብከት፣ በዚህ ጆሮ ላይ በምትሰሙት ስብከት ማለት ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ከእግዚአብሔር ዘንድ ኃይል ክርስቶስ ለሚያምኑት ለእነርሱ፣ ለሌላ ሰው ምንም ሲግኒፊካንስ ላይኖረው ይችላል ይሄ ወንጌል። ግን ለሚያምኑ ለእነርሱ ከእግዚአብሔር ዘንድ ጽድቅ፣ ቅድስናም፣ ጥበብም ደህንነትም ነው፣ ኃይልም ነው። የእግዚአብሔር መገኘት ያለበት ነው። ግን በምን በኩል? በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል ነው የሚለው ጳውሎስ። ግን ያ ማለት ማለት ነው እግዚአብሔርን ስለማግኘት ነው የሚያወራው ጳውሎስ። አይታችሁታል? እግዚአብሔርን ስለማግኘት ነው የሚያወራው። ምክንያቱም ቁጥር 20 ጠቢብ የት አለ? ሊቅስ የት አለ? የዘመኑ ፈላስፋ የት አለ? እግዚአብሔር የዓለምን ጥበብ ሞኝነት አላደረገምን? ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል። ኃይልን የእግዚአብሔርን ማየት ትችላላችሁ በወንጌል ውስጥ። እግዚአብሔር በወንጌሉ ስብከት ውስጥ በክርስቶስ በኩል አለ። የእግዚአብሔር አባትነት በልባችሁ ውስጥ በወንጌል ይሰማቸዋል። ኃይል የሚለው እሱ ነው ብዬ ማምነው። ከእግዚአብሔር ዘንድ ጽድቅ፣ ኃይል፣ ጥበባችን ነው ክርስቶስ። በምን በኩል ግን? በስብከት ሞኝነት። ስለዚህ በዚህ ረገድ በወንጌሉ ስብከት ውስጥ በክርስቶስ ኢየሱስ ስጋ በሆነው በእርሱ በኩል ወንጌሉ ወደዛ ያደርሳቸዋል። በዛው በእምነት በስጋ ምንም አዲስ ነገር ሳይከሰት ግን ምን ሆነናል? እግዚአብሔርን አግኝተናዋል። በመጋረጃው በኩል በወንጌሉ ስብከት ውስጥ አድርገን ሕሊናችን ነስቶ እግዚአብሔርን አባባ ብለን እንጠራለን። በዚህ በመስዋዕቱ የደም ወንጌል ውስጥ ማለት ነው። እንዴት እንደማስረዳ አላውቅም። ይህን ደግሞ እንትን ሲል ሲያብራራው ፒንክ he is the one who spans the gulf between the deity and the humanity because he is himself both God and man ይላል። በእግዚአብሔርና በሰው ልጅ መካከል ያለውን ገደል የሚሞላ አካል፣ በዚህም አምላክም ሰውን ከመሆኑ አንጻር ማለት ነው። 10ኛው ነጥብ which is ለእኔ 3ኛው ድንኳን እግዚአብሔርን የማምለኪያ ቦታ ነው። እግዚአብሔርን የሚያመልኩት በድንኳኑ ተጠግተው ነው። አሁን እኛም አምልኳችን፣ ምስጋናችን፣ ጸሎታችን በክርስቶስ ኢየሱስ በኩል ካልሆነ እግዚአብሔር ዘንድ አይደርስም። አሁንም በወንጌሉ በኩል በማመን ለእግዚአብሔር ጸሎታችሁን ማቅረብ ትችላላችሁ፣ ልመናችሁን ማቅረብ ትችላላችሁ፣ አድናቆታችሁም ይደርሰዋል። ከዛ ውጭ ግን እግዚአብሔር በፍጥረት በኩል አቤት ታላቅነት የሚለውን ሰው አያውቀው። ፀሐይ የወጣ የሚያደንቀው ሕዝብ ለእግዚአብሔር እንደሌለ ነው። በልጁ ደም በኩል ግን የሚያመሰግኑ እግዚአብሔርን ያውቁታል። ምክንያቱም ጳውሎስ ኤፌሶን ላይ በክርስቶስ ኢየሱስ በኩል ምስጋናን ሁሉ እንድናቀርብ ይናገራል። ምክንያቱም ከዛ ውጭ እግዚአብሔር አያውቅም። በፊቱም እግዚአብሔር በድንኳኑ በኩል ነበር የሚገናኘው። አሁን ደግሞ ያ ድንኳን ኢየሱስ ክርስቶስ ሆኗል። በእርሱ በኩል በወንጌሉ እውቀት ከመጣችሁ እግዚአብሔር ያውቃችኋል። አለዚያ ምስጋናችሁም ጸሎታችሁም ያው ለእግዚአብሔር አያውቃችሁም። ኤፌሶን ምዕራፍ 5 ቁጥር 20 ላይ በዚህም እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር ሁል ጊዜ አመስግኑ። በማን በኩል? በክርስቶስ ኢየሱስ በኩል። ስለዚህ የማምለኪያ ቦታችን አሁን ጌታ ኢየሱስ ክርስቶስ፣ በክርስቶስ በኩል ነው አምልኳችን እግዚአብሔር ጋር የሚቀርበው። በመላእክት በኩል አይደለም፣ በማርያም በኩል አይደለም። ልመናችሁም ምናችሁ it's only through Christ። ምክንያቱም ብቸኛ ድንኳን ማርያም ድንኳን አይደለችም፣ ሰው ናት። የእግዚአብሔር ዘንድ ጸሎት ደርሶ አያውቅም የልጁ ልመና ካልሆነ በስተቀር። ብቸኛ ዛሬም በእግዚአብሔርና በእኛ መካከል ያለ ቤተ መቅደስ በሉ ድንኳን እርሱ ብቻ ነው።
እግዚአብሔር የሚያውቀው። ምክንያቱም ከእግዚአብሔር ዘንድ ሳይጠፋ ከሰማያት ወጥቶ በሰዎች መካከል ስጋ በመሆን በእግዚአብሔርና በሰው መካከል ያለውን መሰላል ሰራ። ምዕራፍ 1 ላይ መጨረሻው እሱ ነው አይደለ? ናትናኤልን ሰዎች በሰው ልጅ ላይ መሰላል አድርገው ወደ ሰማይ ሲወጡና ሲወርዱ ታያለህ። መስቀሉ መሰላላችን ነው ወደ እግዚአብሔር ነው። እርሱ ብቻ አንድ መሰላል ያለ ማርያምም አይደለችም፣ መላእክትም አይደሉም። እርሱ ብቻ ለምን? አምላክም ሰውም ስለሆነ ያን ገልፍ የሚሞላ እግዚአብሔር እኛ ጋር የሚገናኙበት ሌላ መንገድ የለም። ምክንያቱም ዘላለማዊ ሊደረስ በማይችል ብርሃን ውስጥ ይኖራል። ስጋ አይደለም፣ መንፈስ ነው። there's no way እግዚአብሔርን የምናገኝበት መንገድ የለም። ፍጥረትን ብናይም ፍጥረት አያደርሰንም እንደ መጋረጃ ወደ እግዚአብሔር ፍጥረት። ምክንያቱም አምላክ ስላልሆነ የአምላክነት ባህሪ ስለሌለው አይደለ? ፀሐይ አቅም የላትም፣ እየተፈጠረው አለ። እርሱ ብቻ ያ ባህሪ ያለው እግዚአብሔር ዘንድ ያለ በእኛም ዘንድ ቃል የሆነ ማለት ነው። በእርሱ ግን ቀዳዳ ተሰራልንና እግዚአብሔርና እኛ ማውራት ጀመርን ማለት ነው። ኢየሱስ is the word ቃል ነው። የእግዚአብሔር መገለጥ ነው። በዚህ አንጻር የእግዚአብሔር ድምፅ ኩልል ብሎ የሚሰማው በእርሱ በኩል ብቻ ነው። የእግዚአብሔር ድምፅ ራሱ የደረሰን በእርሱ በኩል ነው። አፍቃሪ እንደሆነ በጣም መልካም አባት እንደሆነ አይደል? ህይወታችሁን ተመልከቱ፣ ዓለምን ተመልከቱ። እግዚአብሔርን እንድትወዱ የሚገልጥ አይነት ብርሃን አታዩ በፍጥረት ላይ። ምግብ እኮ ለተወሰነ ደቂቃ እንትን ልንል እንችላለን፣ ግን ወደ ንስሐ አያበቃም። የእግዚአብሔር ድምፅ ትሩሊ እንድንሰማ ኃጢአታችንንም አይገልጽም እያለ ድሮ እንዲህ አይነት ምግብ እየበላችሁ ኃጢአት ነች ይታወቃል። እግዚአብሔር ስለኛ የሚያስበውን ድምፅ ሰምተን አናውቅም። እግዚአብሔር ራሱ ምን አይነት ልብ እንዳለውም አናውቅም ማለት ነው። በዚህ በክርስቶስ ኢየሱስ ግን we came to worship God እግዚአብሔርን ወደ ማየት። ካልቪን ኢንስቲትዩት ላይ ለእኔ በጣም ደፋር ሆኖ ያወራበት ክፍል ነው። ስለዚህ ያስረዳል። ዝም ብዬ ላንብብላችሁ፣ ከዛ የምፈልገውን ነጥቦች ዝም ብዬ ነካ አድርጌ ልለፈው፣ ምክንያቱም በጣም በተከሸነ ቃላቶች ስለሚያወራ ማለት ነው። Now it was of the greatest importance for us that he who was to be our mediator be both true God and a true man. በእኛና በእግዚአብሔር መካከለኛ የሚሆነው መካከለኛ አምላክም ሰውም መሆኑን ዋጋ ትልቁን ፋይዳ ላሳያችሁ። If someone asks why this is necessary አምላክ ሰው መሆኑ ቃል ስጋ መሆኑ ምንድነው ፋይዳው ብሎ የሚጠይቀኝ ሰው ካለ if someone asks why this is necessary there has been no simple to use a common expression or absolute necessity እኔ ማውቀው መንገድ የለም እውነቱን ለመናገር እግዚአብሔር ከዚህ መንገድ ብቻ ካልሆነ በስተቀር አይገለጥም ብዬ የእግዚአብሔርን ጓዳ አላውቅም ይላል። rather it has stemmed from heavenly decree እግዚአብሔር ከዚህ መንገድ ውጪ ሌላ የላችሁም ስላለን ብቻ እዚህ ላይ ስቲክ አደርጋለሁ አላውቅም ከኋላ ያለውን ይላል። It has stemmed from a heavenly decree on which man's salvation depended. Our most merciful Father decreed what was best for us. እግዚአብሔር እጅግ መልካም የሆነው አባታችን ለእኛ እጅግ የሚበጀውን መንገድ ወሰነልን። ምንድን ነው እሱ? Since our iniquities like a cloud cast between us and him. አመፃችን ኃጢአታችን በእኛና በእግዚአብሔር መካከል እንደ ደመና ሆኖ ምን አድርጎናል? ሸፍኖናል። እግዚአብሔርም አይታየን ከኃጢአት የተነሳ ማለት ነው። እንደ ጭጋግ ሸፍኖናል። እግዚአብሔርን ማየት አቅቶናል። And had completely estranged us from kingdom of heaven. ከሰማይ መንግስትም ባዕዳን አድርጎናል፣ ወይ ደግሞ እንግዳ አድርጎናል፣ ስትሬንጀር አድርጎናል። No man unless he belonged to God could serve us as the intermediary to restore peace. በዚህ ረገድ በእኛና በእግዚአብሔር መካከል የተፈጠረውን ጠላትነት እግዚአብሔርም እኛን አይወደንም፣ ይሄ መነገር አለበት። ጠላቶቹንን ለእኛም እሱ ጠላታችን ነው። ምክንያቱም ክርስቶስ በመስቀሉ ያደረገው እግዚአብሔርን እኛን ያስታረቀን። ፋይዳው ለእኛ ብቻ አይደለም። ብዙ ጊዜ የሚመስለን ምንድን ነው? ብዙ አሁን ምን ሆኗል? እግዚአብሔርን ታረቁት እባካችሁ ብሏል። አይደለም። የወንጌሉ ትልቁ ፋይዳ እግዚአብሔር እነዚህ ሰዎች እንጠላቸው ነበር። ይሄ የሚሸሽ እውነት ነው፣ ግን ይሄ ነው ያለው። ምክንያቱም እኛ አይደለንም እግዚአብሔርን ገፍትረ ነው እየሸሸ እግዚአብሔር ራሱ ከልክሎናል ወደ እሱ እንዳንጠጋ። ንጹህ ስለሆነ ኃጢአትን ስለሚጠላ ኃጢአተኞችንም ስለሚጠላ አይደለ? መዝሙር 5 ላይ ይላል ዳዊት በእግዚአብሔር ድንኳን ክፉ አያድርም ነው የሚለው። ለምን? ንጹህ ስለሆነ እግዚአብሔር።
ስለዚህ እሱ ራሱ አይወደንም ከዚህ ንጽህና የተነሳ። but who might reach to him ማን ነው ታዲያ ደርሶ ግን የልባችንን ችግር የሚነግርልን? ያ ብቻ ግን አይደለም፣ እኛ ራሱ አንፈልግም። ችግሩ የማንም ጥያቄ አይደለም። እግዚአብሔር ናጥቻለሁ ማን ነው ከእግዚአብሔር ጋር የሆነ ቀዳዳ የለም ብሎ እየተጨነቀ ያለ ሰው የለም፣ ኖሮም አያውቅም። እግዚአብሔር እንጂ ወደኛ በምህረቱ በክርስቶስ ኢየሱስ የደረሰው ነው። any one of Adam's children ከአዳም ልጆች ውስጥ ያንን ሊያደርግልን የሚችል አለ? ኖ። ሁሉም እንደ አባቱ እንደ አዳም all of them are terrified at the sight of God ይላል። አዳም ልጆች መካከል አንዱም በእግዚአብሔር ፊት ደፍሮ የሚቆም የለም፣ ምክንያቱም ሁሉም እግዚአብሔርን በማየት ይደነግጣል። no like their father all of them are terrified at the sight of God one of the angels ከመላእክትስ አንድ ሰው አይገኝልንም ይሁን አንድ መልአክ አያደርግልንም? they also had need of a head እነሱ ራስ ያስፈልጋቸዋል through whose bond they might cleave firmly and undividedly to their God ፈርተው እንዳይሮጡ እነሱ ራሱ መካከለኛ የሚሆን አካል ያስፈልጋቸዋል። what then ታዲያ ማን? the situation would surely have been hopeless had the very majesty of God not descended to us since it was not to our power to ascend to him ይላል። የእግዚአብሔር ግርማዊነት በሆነ መንገድ ወደኛ ካልመጣ በስተቀር እኛ ተስፋ የለን። እንደ ባቢሎን ግንብ ብንሰራም ወደ ላይ አንደርስም። ምክንያቱም ችግሩ እሱ አይደለም፣ የርቀት አይደለም፣ በግንብ የሚፈታ ነገር አይደለም። እንዴት ሙከራ ያዋጣል? እግዚአብሔር በግርማዊነቱ ወደ ታች ወደኛ ካልወረደ በስተቀር እኛም ደግሞ ወደ ላይ ልንወጣ አንችልም። በጣም ሩቅ ነው እግዚአብሔር። Hence it was necessary for the Son of God to become for us Emmanuel, that is God with us. ለዚህ ነው የእግዚአብሔር ልጅ በእኛ መካከል እንዲገኝ ያስፈልጋል። And in such a way that his divinity and our human nature made by mutual connection grow together. ቦንድ ሆነን በእኛና በእግዚአብሔር መካከል ያለ ገመድ ሆነን በእርሱ በኩል እግዚአብሔርን የያዝን የጨበጥን ስጋ በሆነው ሰውነት ውስጥ ገባንና እግዚአብሔርን አቀፍ ነው ማለት ነው። መቼም የማይደረሰው እግዚአብሔር ደግሞ as we know እግዚአብሔር ስሉስ አምላክ ነው። አባት በልጅ ውስጥ ይኖራል አይደለ? ልጅም በአባት ውስጥ ይኖራል። መንፈስ ቅዱስ ከአባትና ከልጅ ይሰርጻል። ስለዚህ ክርስቶስን ስትይዙ ስላሴ ያዝ ነው። ምክንያቱም ክርስቶስ ውስጥ የመለኮቱ ሙላት በእርሱ ውስጥ አለ ይላል ጳውሎስ ቆላስይስ ላይ አይደለ? the fullness of God is in his flesh even በእርሱ ውስጥ አለ ብቻ አይደለም፣ በስጋው ውስጥ ነው የመለኮቱ ሙላት ያለ ይላል። ለዚህ ነው ክርስቶስ ድንኳን ነው የምንለው፣ በእርሱ ውስጥ እግዚአብሔርን ስላገኘን ማለት ነው። ይሄ ደግሞ ይላል ይሄ ባይሆን ኖሮ ይላል ካልቪን otherwise the nearness would not have been near enough እግዚአብሔር በጣም ቀርቦናል ብንንም ቅርበቱ መቅረብ አይደለም፣ በጣም ሩቅ ነው በእኛና በእርሱ መካከል ያለው ርቀት። ስለዚህ ቢቀርበን ራሱ ቀረበን ማለት አንችልም አንለስ ቃልም ስጋ ካልሆነ ፍጹም በሆነ መንገድ ስጋን ካለበሰ nor is affinity sufficiently firm for us to hope that God might dwell with us ማንም መጥቶ ቢነግረን እግዚአብሔር ከእናንተ ጋር ነው ቢለንም አናምንም። ምክንያቱም እንዴት አንለስ ቤትልሔም ላይ የሚጮኸውን ሕፃን ልጅ እስካላየን ድረስ። ስለዚህ የእግዚአብሔር መቅረብ ራሱ መቅረብ አይደለም። በፍጥረት ውስጥ ምግብ ይመግበናል፣ ግን መቼም ቢሆን ቀረበኝ ማለት አትችልም። አሁን ብቻ አይደለም እኮ ለዘላለም። ካልቪን ይህን በድፍረት ሊናገረውን ተመልከቱ። ይሄ ቡክ 2 ቻፕተር 7 ላይ ምዕራፍ 7 ላይ አንቀጽ 2 ላይ ያለው እንዲያውም ይላል አሁን ኃጢአት ራሱ ተቀላቅሎብናል ይላል። ነገር ግን ይላል so great was the disagreement between our uncleanness and God's perfect purity በእግዚአብሔርና በእኛ መካከል በኃጢአት ምክንያት ያለው
እግዚአብሔር ንጹህ፣ እኛ ደግሞ እጅግ ርኩስ ከመሆናችን የተነሳ ርቀታችን በጣም በኃጢአት ምክንያት በጣም ይሰፋል። እንዲያውም ይላል even if man had remained free from all stain his condition would have been too lowly for him to reach God without a mediator ይላል። እንኳን ኃጢአት አሁን እንደዚህ ተጫጭነውን ይቅርና ኃጢአት ባይኖር ንጹህ ብትሆኑ ራሱ እግዚአብሔርን የማግኘትና የማየት ተስፋ የለንም መቼም ቢሆን። ስለዚህ አዳም ባይወድቅ ራሱ አሁን በኢየሱስ የሆነልንን አይነት የእግዚአብሔር መገኘትን አናይም ነው እያለ ያለው። እግዚአብሔር ከኛ ጋር ነው። ይሄ የዘላለም ደስቲኒያችን ያረፈበት የዘላለም ደህንነታችን ተስፋችን ሁሉ የተንጠለጠለበት እውነት ነው። ይህንንም ለእኛ ሲያደርግልን ያል ካልቪን ልክ ባል አዳም ሚስቱን ስጋ ከስጋዬ አጥንት ከአጥንቴ ዘፍጥረት ምዕራፍ 2 23 34 ላይ እንዳለው ጳውሎስ ደግሞ ኤፌሶን 5 ቁጥር 29 31 ላይ ይህን ያለ ጥርጥር ስለ ክርስቶስ እናገራለሁ ባለው መሰረት ይላል። የእግዚአብሔር ልጆች እንደሆነን እናምናለን። ለምን? የእግዚአብሔር የባህሪ ልጁ መለኮት የሆነው ልጁ የኛን ሰውነት ስለወሰደ፣ የኛን አጥንት እሱ ስለወሰደ ከኛ ጋር እንዲሆን ዘንድ ይህንንም አይደለ ስጋ ከስጋ አጥንት ከአጥንቴ ናት እንዳለ የሰው ልጅ የእግዚአብሔርን ምርጦች ስጋ ከስጋ አጥንት ከአጥንታችሁ አለ ይላል ጳውሎስ በወንጌሉ። ይህንንም ሲያደርግ ይላል ሳይስቆነቆን ungrudgingly he took our nature upon himself to impart to us what was his የእርሱ የሆነውን ለእኛ ይሰጥ ዘንድ የእኛ የሆነውን ተፈጥሮ ወደ ራሱ ጨመረ። and to become both the son of God and the son of man in common with us ከኛ ጋር የእግዚአብሔር ልጅ የሰውም ልጅ በመሆን አንድ በመሆን ማለት ነው። what a glorious hope አይደለ? ቃልም ስጋ ሆነ። እግዚአብሔር የኛ ሆነ በዚህ ወንጌል። ቃልም ስጋ ሆነ በመካከላችን አደረ፣ እኛም ከአባቱ ዘንድ የመጣውን የአንድያ ልጅን ክብር ጸጋንና እውነትን ተሞልቶ አየን። ክብሩን አየን ይላል። ይህን በእንደዚህ እንተርጉመው፣ እኛም ከአባቱ ዘንድ የመጣውን የአንድያ ልጅን ክብር ጸጋንና እውነትን ተሞልቶ አየን ብለን ነው ማንበብ ያለብን። እቺን ያዟት። እኛም ከአባቱ ዘንድ የመጣውን የአንድያ ልጅ ክብሩን ያየነው ምን ሆኖ ነው? ጸጋንና እውነትን ተሞልቶ አየን። እንግሊዝኛው እንደዛ ነው። ለያይተው የሚተረጉሙ አሉ። ክብሩን አየን፣ ጸጋና እውነትን ተሞልቶ ደግሞ አየን የሚሉ። ይሄ ትክክል አይደለም ብዬ አስባለሁ። የአንድያ ልጅን ክብር አየን፣ ምን ሆኖ? ጸጋና እውነትን ተሞልቶ አየን። ክብሩን አየን። ምንድነው ይሄ ታላቅ ክብር? ፒንክ ይህንን ለመመርመር ዘላለም እንኳን አይበቃን። የጌታችን የኢየሱስ ክርስቶስ ክብር ወሰን የሌለው ነው። በእርሱ የመለኮቱ ሙላት በሰውነቱ ይኖራልና ይላል። ነገር ግን ሁሉ ክብር አይደለም የምንፈልገው። ካልቪን እሱ ነው በሚገርም ሁኔታ የሚያሳየው። ክብሩን አየን የሚለው ቅድም እንዳወራ ነው የቤተ መቅደስ ውስጥ ያለውን የክብሩን መታየት የሚያመለክት ነው። እዚህ ላይ እንግዲህ ቅድም ያነሳነውን ጥያቄ አይተን ማለፉ ይጠቅማል። ክብሩን ያየው ማን ነው? ሁሉም ሰው ነበር ወይ ያን ክብር የተመለከተ የሚል ጥያቄ። ከዚህ አንጻር በተለይም እኛ የምትሏ በዚህ አረግ መጀመሪያ ያለች ቃል አለች አይደለ? እኛም የምትሏል። እኛም ሲል ምን እየነገረ ነው? ሁሉ ሰው ያን ክብር እንዳላየ ነው። ችግሩ ግን የማን ነው? ካልቪን ይላል የብዙ ሰው አይን እውሮች ስለሆኑ የጌታችንን የኢየሱስ ክርስቶስን ክብር በመጀመሪያው መገለጡን አብዛኛው ሕዝብ አላየም። ጥቂቶች ብቻ ናቸው አይኖቻቸው በመንፈስ ቅዱስ የተከፈቱላቸው የእግዚአብሔርን ክብር በእርሱ መገለጥ ውስጥ ያዩት። ፒንክ ግን ይላል
ምንም እንኳን ሐዋርያቱ እንግዲህ ቅድም እንዳልኩት ሐዋርያቱ ቢሆንም የክርስቶስን ክብር ዳይሬክትሊ ቀጥታ ያዩት እግዚአብሔርን በእርሱ ውስጥ ያዩት እነሱ ቢሆኑ የእግዚአብሔርን ፍቅር ውበት በእርሱ ውስጥ አይተዋል። ግን እኛም እናያለን ይላል ሁለተኛ ቆሮንቶስ ምዕራፍ 3:18 በመጋረጃ ባልተሸፈነ ፊት የክርስቶስን ክብር ምን እናደርጋለን? እናያለን ይላል። የት ግን? በወንጌሉ ስብከት ውስጥ። ሁለቱም ላይ የዋለው ጥቅስ አንድ አይነት ነው በማለት ይናገራል። ነገር ግን ብዙዎች የክርስቶስን ክብር አላዩም። ይህንንም ደግሞ ዮሐንስ ቀጥሎ በሚመጡት መጽሐፎች ውስጥ እያሳየን ይሄዳል። ብዙዎች እንደ ተራ አካል እንዳዩት ይህ የአናጺው ዮሴፍ ልጅ አይደለም እንዲህ እያሉ ጥለው እንዲሄዱ ምልክቶችን ማይተው ብዙ ምንም ያልመሰላቸው ብዙዎች እንዳሉ ያሳያል። በዚህም የሚያሳየን እንደዚህ ይላል አንድ ሰውዬ ስለዚህ ሲያወራ there is a hiddenness to the display of glory in the incarnate word ቃልም ስጋ በሆነው አካል ውስጥ ሄዳችሁ እናንተም ብታዩት የተደበቀ ክብር አለ ይላል። a hiddenness penetrated by the evangelist and the early witnesses who could say we have seen his glory አይኖቻቸው እግዚአብሔር ቸርነት የተከፈቱላቸው ያንን ክብር አይተዋል በእርሱ ውስጥ። ለሌላ ሰው ዝም ብሎ ተራ ሰው ነበር የሚመስለው ነው። ለእነሱ ግን ታይቷቸዋል። ምንድን ነው የታያቸው? ይሄድን እናያለን። ያዩት ክብር ምን አይነት ክብር ነው? ከአባቱ ዘንድ የሆነውን አይነት ክብር ነው ያዩት። ይሄ ቃሉ ምን ማለት ነው? the glory as of the only begotten of the Father ቀላል ቋንቋ በጣም ቀላል በሆነው በእኛ በሰፈር ቋንቋ እናወራ ከተባለ ከአባቱ የሆነውን አይነት ክብር አየን ሲል ምን ማለቱ ነው? ልክ አንድ ልጅ ብቻ ያለው አካል በወደደው መንገድ አይነት የሆነውን ክብር አየን ነው እያለ ያለው። እግዚአብሔር እንደምታውቁት አንድ ልጅ ብቻ ነው ያለው፣ የባህሪ ልጅ ያልፈጠረው ከዘላለም የሆነ። እግዚአብሔር ራሱ የፈጠረውን ነገር በዚህ መንገድ ሊወድ አይችልም። እኛን ራሱ የሚወደን በእርሱ በኩል ነው ባይ ዘ ወይ። ምክንያቱም እግዚአብሔር ጣዖታዊነት ነው አይደል? እኛን ከወደደን ቀጥታ ምክንያቱም የፈጠረውን ነገር እንዴት ነው እግዚአብሔር እንደዚህ የሚወደው ነው። ለዛ ነው ለልጁ ያለው በእርሱ ውስጥ ነው እየተወደደ ነው። ምክንያቱም ፍቅር ባይዜ አምልኮ በሆነ ነገር አለ፣ ዲቮሽን ኮሚትመንት። እግዚአብሔር ለፈጠረው ነገር በዚህ መንገድ ራሱ ዝቅ አያደርግም። በልጁ በኩል ነው ፍቅሩ። የኛ ወርዝ በእርሱ ውስጥ ነው፣ ዋጋችን በእርሱ ውስጥ ነው እንጂ እግዚአብሔር ቀጥታ አይደለም የሚወደው። እሱ መታየት አለበት ብዬ አምናለሁ። ልጁን እንዴት ነው የሚያየው? ልክ አንድ ልጅ ያለው አባት እንዳለው አይነት ክብር ነው በእርሱ ውስጥ ያየ ነው። ለአባቱ አንድ ልጅ ብቻ ነው እና ስናየውም በጣም መጀስቲክ ነው የሚለው በክብር የተሞላ ነው። ልክ እውነትም አንድ ልጅ ይመስላል። አንድ ብቻ ልጅ ነው የሚመስለው አይደል? በጣም ቀላል በእኛ ቋንቋ ነው ከተባለ the glory as of the glory of the only begotten of the Father አይደለም የሚለው እኮ the glory as of the only begotten of the Father። ልክ አንድ ያ ልጅ ያለው አይነት ክብር ነው ያየነው በእርሱ። እግዚአብሔር የሰጠውን ክብር ነው እያወራ ያለው። እንግዲህ የእግዚአብሔር ክብር ክርስቶስ ኢየሱስ ነው እንደምታውቁት። ጳውሎስ ሴት የባል ክብር ናት፣ የወንድ ክብር ናት እንደሚለው የእግዚአብሔር ግሎሪ ኢየሱስ ክርስቶስ። የእግዚአብሔርን ክብር ለማየት ከጠየቃችሁት ልጁን ነው የሚያሳያችሁ። ልክ ባለፈው ዝም ብለን የወንድ ልጅ ውበቱ ሚስቱ ናት እና ሞኝ ነው ሚስቱን አጎሳቅሎ ራሱ ወፋፍሮ የሚታይ ሰው መጥቶ ሲጠይቀው ደህና ነው ወይ ሲባል እሷን ተመልከታት ነው ማለት ያለበት ነው። ምክንያቱም ክብሩ እሱ ናት፣ ጌጡ እሱ ናት። ልክ የእግዚአብሔር ግሎሪ ያለው የእግዚአብሔር ግሎሪ ልጁ ነው። እርሱ እግዚአብሔርን ማየት ትፈልጋላችሁ? ልጅን ተመልከቱት። ያ ማለት መሰላችሁ ልክ ያዕቆብ ዮሴፍን እንደሚወደው ያማረ ልብስ አምጥቶ ምን አደረገው? አለበሰው። ሳይለንትሊ እያለ ያለው ምንድን ነው? ወንድሞቹ በሙሉ የተረዱት ምንድን ነው? ምን ያህል እንደሚወደው ነው ኢሚዲየትሊ የተረዱት። ጠሉት አይደል የሚለው እንዳታረጉ እንደዛ ልጆች ወደፊት ሲኖሯቸው ሞኝነት ነው። ግን ምንን ያሳየናል? ለምሳሌ በጣም ውድ የሆነ ልብስ አምጥቶ አለበሰው። ቀጡት አይደል? አባታቸውን ልብሱን በደንብ ለብሰው ሮብ አደረጉት ክብሩን። በዛ ውስጥ የክርስቶስን ምሳሌነትን ታያላችሁ።
ግን የሚገፈፍ ክብር አይደለም። የእግዚአብሔር ክብር በልጁ ላይ ነው ያለው። ሀብቱ ሙሉ ነገሩ በእርሱ ላይ ነው። ጳውሎስ በጣም ቀላል በሆነ ቋንቋ ነው የሚያወራው። እኔ ለምን ሰዎች እንደሚያወሳስቡት አይገባኝም። ሮሜ ምዕራፍ 8 ላይ እንደዛ ነው አይደለ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንደወደደን ይናገራል። ያው ከእርሱ ጋር እንዴት ሁሉን አይሰጠንም ይላል። ኢየሱስን ከሰጠ በኋላ ልጁን ከሰጠ በኋላ አንድያ ልጅ ነው የሚለው ጳውሎስ ራሱ። ምንድነው ቆይ አስቀረ የምትሉት ይላል። ቢኮዝ ኢየሱስ የእግዚአብሔር ክብሩ ሀብቱ ስለሆነ ማለት ነው። ስለዚህ እንደዛ አይነት ክብር ነው በእርሱ ውስጥ ያየ ነው ይላል። ካልቪን ይህንን በጣም ቀለል ባለ ቋንቋ ሲያስረዳ ምሳሌ ያመጣል። ኤፌሶን ላይ ለምሳሌ እንደ እግዚአብሔር ልጆች ምኑን ተመላለሱ የሚለውን ይወስድና ምን እያለ ነው ጳውሎስ ካላችሁ፣ ወገኖች አባታችሁ እግዚአብሔር እንደሆነ አይነት ሆናችሁ ህይወታችሁ ኑሩ ማለት ለአባታችሁ የሚመጥን ክብርን አሳዩ ማለት ህይወት አሳዩ። ልክ እዚህ ላይም ያለው ይላል The evangelist therefore means that in Christ we was beheld a glory which was worthy of the Son of God and which was sure proof of his divinity. በእውነትም ይሄ አንድ ብቸኛ ልጅ እንድንል የሚያሰኝ ክብርን ያየ ነው ይላል። በዛ ውስጥ ግን ምንን አይተናል? እግዚአብሔርን ራሱን አይተናዋል። አባትን አይተናል። በእርሱ ውስጥ የእግዚአብሔር አባትነት ለልጁ ምን አይነት እንደሆነ አይተናል። አንድ ሰውዬ እውነት ነው ሄዳችሁ መንፈሳዊ አይን ካላችሁ ጌታ ኢየሱስን ስታዩት እንባንባ ሊላችሁ ይችላል። በእውነትም ዳግም የተወለዳችሁ ከሆናችሁ አይኖቻችሁ የሚያዩ ከሆነ እውነትም እኮ ነው ልብን ዋርም ያደርጋል። እነሰንስ ያ በለምጽ የተበከለው ሰውዬ መጥቶ ብትወድስ እኮ ልታነጻኝ ትችላለህ ሲል ና አለ። እጁን አስቀምጠበት። አይሁዳውያን ግደሏቸው፣ ለምጻም የሆኑ ሰዎችን ሰፈራቸው ራሱ አያስጠጉም። እንደ እግዚአብሔር ራሱ ቤተ መቅደስ ውስጥ አንድ ለምጻም እንዲጠጉ አይፈልግም። ያህዌ ማለት ነው እንግዲህ ያህዌ ነው እጆቹን እዛ ሰውዬ ላይ እያሳረፈ ያለው። what does that tell? ምንድነው ያ የሚናገረው? አንድ ልጅ አይደለም ሰርመን አለው ምንም እርኩስ ብትሆኑ ኑ እያለ ነው። you have hope። እግዚአብሔር እንደዚህ ነው። በእርሱ ውስጥ የእግዚአብሔርን ፍቅር እናያለን አይደለ? በጊዜው የነበሩት እንደዛ ነው ያዩት። እኛም ግን በወንጌሉ ምስክርነት ውስጥ እናያለን። ሉተር የሚለውን በኋላ ነባለሁ። ሄዳችሁ ብታዩት ያንን ታያላችሁ። እነዚህ ኃጢአተኞች እየሮጡ እሱ ጋር የሚመጡት አይደል? በጣም የተመቱ ሰዎች ናቸው። በጊዜው ሞስት ወርስት የሚባሉ ሰዎች ናቸው። ግን ሲያዩት የእግዚአብሔርን ፍቅር በእርሱ ውስጥ ስላዩ ነው። አስቡ፣ የእግዚአብሔር ልጅ መሆኑን አምነው ሌሎች ላይ የሚያደርገውን ያዩና ሄጄ የቀሚሱን ጫፍ እንኳን ብነካ እድናለሁ ይላሉ። ግን ያ ከዳግም ልደት የመጣ ነው። አይኖቻቸው ስለተከፈቱ ነው ያንን የሚያዩት። እንዲሁ ካልቪን የሆነ ቦታ ላይ የሰን ኦፍ ቃይቷን ሴት ሲያስረዳ የልጆችን ምግብ ለውሾች አይሰጥም ሲላት፣ ውሾቹም እኮ የልጆች ትራፊ ምግብ እኮ ይበላሉ አለች ይላል። ከዛ ምን ይላል? እኔ ለውሾች አልመጣሁም አላት። ከዛ ካልቪን እዛ ላይ ቆሞ ይላል ኢየሱስ ከውጭ ከሚናገረው ውስጥ እኔ ጋር ተጠጊ የሚል በመንፈስ ቅዱስ ድምፅ አለ። ታያለች ያንን ካይነስ በሱ ውስጥ። ያንን ግን መንፈስ ቅዱስ ነው ያሳየለን። እዚህ በጊዜው አጠገቡ የነበረው ሁሉ ሰው አያይም ያንን ክብር እና ያ አለ። እኛስ ግን ታዲያ ያ የእግዚአብሔር ፍጹም መገለጥ ነው ያ ታሪክ፣ እነዛ ታሪኮች አይደለም ይላል። ሎሞሪስ ነው የሚለው። ዮሐንስ እየተንደረደረ ያለው ከጠየቃችሁት but in a deeper sense it is the cross of the shame that manifests the true glory ይላል ዮሐንስ ወንጌል ምዕራፍ 12 23 እስከ 24 13 31 ላይ ያለውን ወስዱ። ያ የመስቀሉ ውርደት ላይ ነው ግን ታላቅ ክብር የታየ ይላል። እግዚአብሔር በታላቅ ብርሃን ይግ ተገለጠ ይላል። ምን ማለት ነው? The true glory was there in the earthly life of the word and it was sin. በዛ ውስጥ ነው የታየው። አብ ሆይ ልጅህን አክብረው። መስቀሉን የታላቅ የእግዚአብሔር መገለጥና የክብር ቦታ ያደርገዋል። የእግዚአብሔር ክብር የተመለሰበት፣ እግዚአብሔር ፍቅሩ የታየበት። ዮሐንስም ኢየሱስ ሰዎች ላይ ያደረገውን ቸርነት አይደለም የሚዳስስልን አይደለ? የአንደኛ ዮሐንስ መልእክት ላይ እንደምታዩት
እኛ ፍቅርን በዚህ ያውቀናል። በምን ያኔ ነው የባንን ነው ይላል። እንዲያውም ሾክ ያደረገን አይደለ? መስዋዕት ሆኖ ደሙ ሲፈስን ያንን የታየን በዛ ውስጥ ነው የእግዚአብሔር ፍቅር ያየን። ኢቭን ለምጻሞችን በመዳሰስ ውስጥ አይደለም። ያ ሜሴጅ ለእኛም ዛሬ ይታየናል። ጆሮ ካላችሁ እግዚአብሔር በእርሱ መስቀሉ ክብር ውስጥ ይታያል። ያ የእግዚአብሔር ታላቅ ክብር ነው። የክብሩ ብርሃን በክርስቶስ ፊት ያበራል። የእግዚአብሔር ይሄ የእግዚአብሔር ክብር ምንድን ነው? ጸጋና እውነት። ምንድን ነው የእግዚአብሔር ክብር ለእናንተ? ጠንካራነቱ ነው የእግዚአብሔር ኖ። ዮሐንስ የልጁ ክብር ይሄ ነው የሚለው። ካልቪን እንደዚህ ይላል። እንግዲህ እግዚአብሔር ሙሴ ራሱ ትዝ ይላቸዋል ክብርን አሳይም ብሎ ዘጸአት ላይ ሲለምነው አይደለ? እግዚአብሔር ቸርና መሐሪ። ስለ እግዚአብሔር ቸር እዛ ውስጥም የእግዚአብሔርን ካይነስ ታያላችሁ። ሰብስታንስ ባይኖረው እንደ አዲሱ ኪዳን መገለጥ አይደለ? እዛ ላይ የምትጨብጡት ነገር የላችሁም። የዘጸአቱ ክብር ፍጹም አይደለም አይደለ? እግዚአብሔር በቃሎቹ መታመን አለበት። ግን እምነታችንን የምናሳርፈው ቃሉ መታመን አለበት። የእግዚአብሔር አፍቃሪ መሆኑ ቸር መሆኑ። ነገር ግን ቃልም ሥጋ በመሆኑ ነው እውነተኛ የሆነውን እውነተኝነትን የእግዚአብሔርን ያየነው ነው። የሙሴን ሰምታችሁ ድፍረት አይሰጣችሁም። ይሄ የወንጌሉ ግን ድፍረት ይሰጣችኋል። ዘጸአት ምዕራፍ 34 ቁጥር 4 ስለዚህ ሙሴ እንደ መጀመሪያዊቱ ያሉ 2 የድንጋይ ጽላቶችን ጠርቦ እግዚአብሔር እንዳዘዘው በማለዳ ወደ ሲና ተራራ ወጣ። 2 የድንጋይ ጽላቶችን በእጁ ያዘ። ከዚያም እግዚአብሔር በደመና ወረደ፣ በዚያም ከእርሱ ጋር ቆሞ ስሙን እግዚአብሔርን አወጀ። እርሱም በሙሴ ፊት እንዲህ እያለ እያወጀ አለፈ። ይህንን ያየው ሙሴ እግዚአብሔር ርኅሩህ ቸር አምላክ፣ እግዚአብሔር ለቁጣ የዘገየ ፍቅሩና ታማኝነቱ የበዛ ፍቅርን ለሺዎች የሚጠብቅ ክፋትንና አመፅን ኃጢአትን ይቅር የሚል በደለኛውን ግን ሳይቀጣ ዝም ብሎ አይተውም። በአባቶች ኃጢአት ልጆችን የልጅ ልጆቻቸውን እስከ 3ኛ 4 ትውልድ ይቀጣል። ይሄ ነው የእግዚአብሔር መገለጥ። ግን ምሕረቱ የበዛ እንደሆነ በምን አውቃለሁ? በልጁ ውስጥ ግን ምን አየን? በእውነትም ልጁን ከሰጠ ጳውሎስ እንዳለው አይገለኝም፣ እኔ ሄዳለሁ፣ አይውልቶ ጎት እሄዳለሁ ወደ እርሱ። ይሄ እግዚአብሔር ልጅ ከሆነና የሞተው እሱ ከሆነ በደም እንደዚህ ጨቂቶ የሚያለቅሰው እሱ ከሆነና እውነትም እነ ጳውሎስ እንደሚሉት ስለ እኔ ኃጢአት ከሆነ የሞተው እኔ ልጁ ላይ ቆሜ ደፍሬ አባት እለዋለሁ። ከገደለኝ የሚገለኝ ተራራው ጋር እንስሳት እንኳን አይቀርቡ ተብሏል። ግን እኔ እሄዳለሁ በዚህ የወንጌል ፕሮሚስ። በልጁ በክርስቶስ ኢየሱስ ያው ተራራ የጽዮን ተራራ ሆኗል። በልጁ ለሚቀርቡ የመረጨትን ደም በሚናገረው በእርሱ ማለት ነው። እደፍራለሁ በዚህ ምክንያቱም የእግዚአብሔር ጸጋና እውነት በእርሱ ተሞልቶ ያለው። ሌሎቹን መገለጦች ሳያቸው ልቤ ሊፈራ ይችላል። የማይለዋወጥ እውነት ግን በእርሱ ውስጥ በክርስቶስ ውስጥ አለ። እውነተኝነቱ ጸጋውን ያክል ዋጋ አለው። በማይነቃነቅ መሰረት ላይ የቆመ የጸጋ መገለጥ ነው። ካልቪን እሱ ነው የሚያስተያየው። እውነት ካላችሁኝ ከዚህ ጋር አቆራኘዋለሁ ይላል። ፐርማነንት የሆነ ማለት ነው። ክርስቶስ ጸጋ ብቻ ሳይሆን ጸጋና እውነትን ተሞልቷል። የማይነዋወጥ ማለት ነው። ካልቪን ለምንድን ነው በእርሱ ውስጥ ይህንን እንደ ክብር የምናየው ይላል። ይህን እንድትይዙ እፈልጋለሁ፣ ይጠቅማቸዋል። በጌታ በኢየሱስ ክርስቶስ ውስጥ ብዙ ግርማዊ መገለጦች አሉ፣ ወንጌል ጸሐፊው ዮሐንስም እንደሚያውቀው። ነገር ግን እኛን ሐሳባዊ የሆነን የአእምሮ መጫወትን ከማሳወቅ ይልቅ ለነፍሳችን የሚያስፈልግን እውነት ነው እየተናገረ ያለው። ከእርሱ ውስጥ ምን እሻለሁ እኔ? ከክርስቶስ ኢየሱስ አእምሮዬን እንዲያዝናናኝ አይደለም፣ ውስብስብ ነገር እንዲያሳየኝ አይደለም። ከዛ እንዲሁ ምን ይላል? ክፉ መናፍስትን ዲያብሎስን ሲያዝ አሸናፊነቱ ይታያል።
ምን አይነት ኃይል እንዳለው ይታያል። ነገር ግን ዮሐንስን የማረከው በጸጋ የተሞላ መሆኑ ነው፣ በእውነት የተሞላ መሆኑ ነው። He might be known to be the only begotten Son of God, but the evangelist brings forward a part of the approbation from which faith obtains delightful advantage, because Christ demonstrated that he actually is an inexhaustible fountain of grace and truth. እምነታችሁ በውስጣችሁ እምነት የሚፈጠረው በጸጋና በእውነት የተሞላውን ኢየሱስን ካሰባችሁ ብቻ ነው ይላል። ካልቪን ብዙ ጊዜ እግዚአብሔርን እምነት ለሱ እግዚአብሔር በወንጌል ውስጥ እንደተገለጠው ማመን ነው ይላል። ግን የትኛው ወንጌል? የእግዚአብሔር ቃሎች ብዙ ናቸው። የሕጉ ቃል አለ፣ ግን የሚጠቅመን የተስፋ ቃል ያለባቸው ፕሮሚሶች ናቸው ይላል። አንድ ሰውን ወደ ወንጌሉ ለመጥራት ብዙዎች እንደሚያደርጉት ኢየሱስን ተመልከቱ፣ በእናንተ ምክንያት ኃጢአት ምን እንዳደረገ፣ ኃጢአትህ ነው እንደዚህ ያደረገው። ከዛ መደምደሚያ ምንድን ነው የሚሆነው? አንተ ክፉ ዛሬም ታዲያ ኃጢአት ትሰራለህ ተብሎ ያበቃል። ይሄ እጅግ ክፉ የሆነ መልእክት ነው። ምን እያላችሁ ነው? ሂድ አንተ እንዳትመጣ ወደዚህ የእግዚአብሔር መገለጥ እንዳትጠጋ፣ መጀመሪያም የሰራው መች አነሰና እንደማለት ነው። እምነትን የሚፈጥረው ይላል ዲላይትፉል አድቫንቴጅ ለእኛ ይሄን ይላል ቃል። እምነት እኮ የእግዚአብሔርን ምሕረት ማመን ነው። የምትነግሩኝ እግዚአብሔር እንደሚጠላኝ ከሆነ ተስፋ እንደሌለ እኮ መጠላቴን ይናገራል መስቀሉ፣ ምን አይነት አስጸያፊ ሰው እንደሆነ። ግን በዛው መስቀል ውስጥ የምስራች አለ፣ ጸጋና እውነትን ተሞልቶ። ይቅርታ አድርጉልኝና ዮሐንስ ወንጌል 3:16 ላይ ነው አንድ ያህል እንዳይጠፋ ነው የክርስቶስ ኢየሱስን የወንጌል መገለጥን የማጥፋት ማድረግ ፌር አይመስለኝም ሳይሆን ወንጌልን መግፋት አይደለ? እግዚአብሔር ድነትን ኢንካሬጅ ለማድረግ ነው ልጁን የገለጠው እንጂ ኦልሬዲ ተስፋ ለቆረጡ ሰዎች ተስፋ ለማስቆረጥ አይደለም። ሊያድን ነው የመጣው፣ ሊያጠፋ አይደለም። ኃጢአተኞችን ሊያድን ክርስቶስ ወደዚህ ዓለም መጣ ነው። ወንጌል እሱ ነው። ኃጢአት ምን አይነት አስጸያፊ እንደሆነ ሊያስተምረን መጣ አይደለም የሚለው፣ እሱን ሕጉ ያስተምረናል። ስለዚህ ጸጋ ስንል ጸጋን ተሞልቶ አደረ ስንል ከሁሉ በፊት ወንጌላዊው እንደነገረን እግዚአብሔር በክርስቶስ ምን አይነት አምላክ እንደሆነ ከኃጢአተኞች ጋር ፊት ለፊት በተገናኘ ጊዜ ምን እንዳወራና ልቡ ምን አይነት እንደሆነ ኢየሱስ ባደረጋቸው ነገሮች ውስጥ አይተናል። ጌታ ኢየሱስ የእግዚአብሔር ፍጹም አምባሳደር በመሆን የእግዚአብሔርን ልብ ለኃጢአተኞች ሊያሳይ መጥቷል። ከሁሉ በላይ ደግሞ በመስቀሉ ላይ በዛ የመስዋዕት ጠረጴዛ ላይ ልጁን ሲያስቀምጠው የእግዚአብሔር ፍቅር ታይቷል። ልጁ ላይ ሰይፍ ሲመዝ ታይቷል። ያ የእግዚአብሔር ፍቅር ከዚህ በላይ ምን ነው የምትፈልጉት ነው? ከኢየሱስ ክርስቶስ በላይ ለእግዚአብሔር የኃጢአታችን ማስተሰሪያ ሆኖ መቅረብ ያለበት ሌላ ምን አለ? የእናንተ ንስሐ ነው? እስቲ ራሴን ትንሽ አስተካክዬ ይመጣለሁ። ይህ ንቀት ነው። ድነታችን በጣም ተስፋ ቢስ በሆነበት መንገድ እግዚአብሔር በልጁ በኩል በሰራው በተገለጠው ጸጋና እውነትን በእርሱ ውስጥ በመስቀሉ በማየት ነው። ከዚህ አንጻር መዳን የሚፈልግ ካለ እግዚአብሔር ልጁን እዛ መሰዊያው ላይ ሲያስቀምጥ ይመልከት። ይህ ቢሆልድ ዘ ላምብ ኦፍ ጋድ ነው የሚለው። የእግዚአብሔርን በግ ተመልከቱ። እግዚአብሔር ወደ መስቀሉ ይዞት እየነዳው የሚወስደውን በግ ተመልከቱ። ይሄ የዓለምን ኃጢአት የሚያስወግድ ነው። ትንሽዬ አለስልሶ የሚያስተካክል ነው አይደለም የሚለው። ትንሽ እናንተ ግማሽ እናንተ ሰርታችሁ እሱ ግማሽ ይሰራላችኋል አይደለም። እግዚአብሔር ራሱ ነው ያን በግ ወስዶ እዛ መስቀል ላይ የሰዋው። ለኛ ካለ ይሄንን ማንም መከልከል የለበትም። ለኛ ካለን ፍቅር የተነሳ የገዛ ልጁ ላይ ሰይፍ አሳርፏል። አዎ በዚህ ልክ ይወደናል። እኛ የነው ፍቅር እንዲህ አይነት ፍቅር ነው። ልጁን ደም አፍስሶ ሲያርደው በማየት
እኛ እንድን ይሆናል እንጂ ወንጌል ከዚህ ሌላ የለም። ምዕራፍ 4 ቁጥር 8 የማይወድ ግን አንደኛ ዮሐንስ መልእክት እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነው። እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው። በመካከላችን ያየ ነው። እኛ ሰዎች ስለ እግዚአብሔር ስፔኩሌት ስለሚያደርጉት አያሳስበንም አይደለ? ዮሐንስ ዘንድ ስለተገለጠው ፍቅር ነው የምናወራው፣ ማንነት ነው የምናወራው። እኛ በእርሱ አማካኝነት በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ላከ። ፍቅር ይህ ነው፣ እኛ እግዚአብሔርን እንደወደድ ነው ሳይሆን እርሱ እንደወደደንና ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን መላኩ ነው። ይሄ ነው በጸጋና በእውነት ተሞልቶ በመስቀሉ ላይ የተገለጠው ነው። ለክርስቶስ ኢየሱስ ታላቅ ክብሩ ምንድን ነው? ፒንክ ይላል። The glory of God is his goodness ነው። የእግዚአብሔር ክብር በክርስቶስ ኢየሱስ ያሳየው መልካምነትና ፍቅርና እውነት ነው። የእግዚአብሔር ክብሩ እናንተ ስለ እግዚአብሔር ክብር ስለምታስቡት አይደለም፣ በወንጌል ውስጥ ስላለው የእግዚአብሔር ክብር ነው የምናወራው። ተመልከቱ ዝም ብላችሁ ወንጌሉ። ከዛ ሰማያዊ እጅግ ታላቅ ዙፋናት በቤትልሔም በክፍቶች በረት ውስጥ ሲያልፍ ይህንን የዝቅታ ልቅ እዩ። መላእክት የሚያመልኩት በፍጥረት መካከል መጥቶ እንደ ንጉሥ መገለጥ የነበረበት በድካም ተገልጦ እዩት። እውነት ይሄ ነው ይላል። ድሃ ሆኖ እዩት። ይህ ማለት ግን ስለ ራሴ ሳስብ ምንድነው ማሰብ ያለብኝ? እግዚአብሔር እኔን እንዴት ነው የሚያይ? እግዚአብሔርስ ማን ነው ለእኔ? ይሄ እውቀታችን ከሌላ ቦታ መፍለቅ የለበትም። ከክርስቶስ ኢየሱስ መስቀል ነው። የእግዚአብሔር ጸጋን ማየት ያለብን ኢየሱስ ክርስቶስን እንጂ ሌላ ምንም አይደለም። ሌላውን ነገር ካየው የእግዚአብሔርን መልካምነት ለማሰብ ይከብዳቸዋል። ምክንያቱም ከእግዚአብሔር ችግሩ ሆኖ ሳይሆን ከኛ ስለሆነ። እግዚአብሔር ስለኛ ያለውን እውነት እኛም ደግሞ ለእግዚአብሔር ማን እንደሆነን ማየት ከፈለጋችሁ እውነትም በእርሱ ዘንድ አለ። ቅድም እንዳልኳችሁ እግዚአብሔር ማን ነው? የብሉይ ኪዳን የምሳሌ መገለጦች እውነተኛውን ፍጹም የሆነውን መገለጥ አይሰጡንም፣ ምሳሌዎች ናቸው። እሱን ማንም መካድ አይችልም። ፕሮግሬሲቭ ነው መገለጡ አይደለም። አሁን ወደ ፍጻሜ መጥቷል። ፍጹም የሆነ መገለጥ መጥቷል። ያ ማለት ብሉይ ኪዳን ላይ እግዚአብሔር ፍቅር አልታየም፣ ቸርነቱ አልታየም አይደለም። እነ አብርሃም አይተዋል፣ እነ ዳዊት አይተዋል፣ ግን በሻዶ ውስጥ ነው ያዩት። እኛ ግን እውነተኛውን የእግዚአብሔር መገለጥን በልጁ ቃል ሥጋ በመሆን ውስጥ አይተናል። ይህ ነው እውነት። ፍቅርን ያወቅነው እንዲህ ነው የሚለው ዮሐንስ። ጳውሎስም የሚለው እሱ የእግዚአብሔር ደግነትና ቸርነት ይሄ ነው። ሮሜ ምዕራፍ 5 ላይ የእግዚአብሔር ፍቅር ምዕራፍ 5 ቁጥር 8 ላይ በክርስቶስ መስቀል ይታያል ይላል። ይሄ እውነተኛ የእግዚአብሔር ማንነት ነው፣ ፍጹም የሆነ ማለት ነው። እግዚአብሔር በሙሴ በኩል ተናግሯል ምሕረቱ የበዛ እንደሆነ፣ ኃጢአትንም ደግሞ እጅግ የሚጠላ አምላክ መሆኑ። ሁለቱ ግን ተስማምተው በመስቀሉ ላይ ፍጹም የሆነ የእግዚአብሔር እውነት ተገልጧል። እኔም እጅግ ክፉ መሆኔ ታይቶ ሮሜ ምዕራፍ 3 ላይ ጳውሎስ እንደሚናገረው የእግዚአብሔር ጽድቅም ታይቷል፣ የእግዚአብሔር ፍቅርም ታይቷል። ሁለቱ ሳይጣረሱ ማለት ነው። የኔ አጸያፊነት ኃጢአተኝነትም ታይቷል። አደሴም ታይም ደግሞ እግዚአብሔር ምን ያህል እንደሚወደኝ ታይቷል። በዚህ እንደዚህ የሰው ልጅን ኃጢአተኝነትንም ሆነ ፍቅርንም ፍጹም በሆነ መንገድ የገለጠ ምስባክ የለም፣ ወይም ደግሞ ግራውንድ መሰረት የለም። ሕጉ ጋር ብትሄዱ አንደኛውን ክፍል ነው በደንብ የሚያሳያችሁ። ሕጉን ስታነቡ የእግዚአብሔር ፍቅር አይታይም። ራይቸስነሱ፣ ጀስትሱ፣ ፍትሁ ብቻ ነው። በክርስቶስ ውስጥ ግን ግማሽ ግማሽ መገለጥ አታዩ። በነቢያትና በሕግ የተመሰከረለት ፍጹም ጽድቅ ማለት ነው። ፍጹም ፍቅር ማለት ነው። ፍጹም መገለጥ። የሕጉን መገለጥ የምትመለከቱ ከሆነ ትጠፋላችሁ። በወንጌሉ መገለጥ ውስጥ ግን ራስን በእውነተኛ መንገድ ማወቅ አለ፣ እግዚአብሔርን በእውነተኛ መንገድ ማወቅ አለ። ከዚህ አንጻር እውነት በእርሱ ዘንድ አለ ማለት እንችላለን።
የእግዚአብሔር ጳውሎስ እንደሚለው የእግዚአብሔር ታላቅነት የታየው በመስቀሉ ድካም ውስጥ ነው ይላል። ዝቅታ ነው ይላል ፒንክ። የእግዚአብሔር ብርታት የታየው ሌሎችን በማባረር ሳይሆን በማስጠጋት ውስጥ ነው የታየው። የእግዚአብሔር ብርታት የታየው እግዚአብሔር ጠላቶችን አሳዶ ሲያባርር ባለው አይደለም ይላል። ጠላቶችን ወደ ራሱ በማስጠጋት ኃጢአተኞችን በመውደድ ነው። ግን ወንጌሉ እንደምታውቁት ለሚጠፉት ሞኝነት ነው፣ ድካም ነው፣ የእግዚአብሔር ሞኝነት ነው። ነገር ግን ለእኛ ለምንድን የእግዚአብሔር ሙሉ መገለጥ ነው፣ ሙሉ ድነት፣ ሙሉ ኃይል ያለበት፣ ሙሉ የእግዚአብሔር መገኘት ያለበት። ከኢየሱስ ክርስቶስ ውጭ የፍጥረት መጨረሻ ምን እንደሆነ አናውቅም። ስለ እውነት ከተነሳ ሁሉም ነገር ከየት እንደመጣ አናውቅም። መጨረሻ ግቡ ምን እንደሆነ አናውቅም። እነዚህ መልሶች ካልተመለሱ ነገሮችን ማርዘም ነገሩን አይመልሰውም። ይህ ሁሉ እየሆነ ያለው ለምንድን ነው የሚለው ጥያቄ አይመለስም። ለምን እየኖርን ነው? ይሄ ፍጥረት ወዴት እየሄደ ነው? በዚህ ረገድ እውነት ያለው በዚህም ረገድ በኢየሱስ ክርስቶስ ውስጥ ነው። ይህ ማለት ስለኛ ብቻ አይደለም። እግዚአብሔርን በእውነተኛ መንገድ ሪፕሬዘንት የሚያደርገው ኢየሱስ ክርስቶስ ዋሰን ይላል። የእግዚአብሔርንም ከክርስቶስ ውጭ ብናየው እጅግ የሚረብሸንን የእግዚአብሔር መገለጥ በክርስቶስ ውስጥ ግን አእምሮ ወደ ራሱ ሲያስጠጋን እናያለን። የእኛንም ቆሻሻ የሆነውን ማንነት ለእግዚአብሔር ውብ አድርጎ አሳይቶ እግዚአብሔርን ወደኛ አስጠግቶታል። ሁለታችንንም አምጥቶ በራሱ ሰውነት አስጠጋን፣ አስታረቀ። ለእኛም ውብ የሆነውን የእግዚአብሔርን መልክ አሳይቶ ፍቅሩን አሳይቶ ለእግዚአብሔርም የእኛን ኃጢአተኛ የሆነውን ማንነት በመውሰድ በመሞት ፍጹም የሆነውን ውብ የሆነውን ጽድቅ በማሳየት እግዚአብሔርን ወደኛ አስጠግቶታል። ልክ ያዕቆብ የኤሳውን ሽታ ይዞ በአባቱ ፊት እንደቀረበው እኛንም በራሱ ውበት ነስንሶን ወደ እግዚአብሔር አስጠግቶናል። በዚህ እግዚአብሔርን ፍጹም በሆነ መንገድ ወደዚህ ገልጧል። እኛም ማን እንደሆንን ለራሳችንም እኛንም ገልጧል። እውነተኛ የእግዚአብሔር መልክ የታየው እዚህ ነው። የባህሪ እውነተኛ ምሳሌ ኢሜጅ ኦፍ ጋድ። ስለ እግዚአብሔር ማንነት እውነተኛውን ማንነቱን ከፍጥረት ራሱ በሚበልጥ መንገድ የምንማረው በክርስቶስ ኢየሱስ ነው። ቃልም ሥጋ በመሆኑ ታሪክ ውስጥ ነው የእግዚአብሔር አባትነት ፍቅርም ሆነ ማንነት የታየው። ይሄ እኔ የምለው ሳይሆን ዮሐንስ ራሱ ቅድም ምዕራፍ 4 ላይ እንደሚናገረው የእግዚአብሔርና የሰው መገናኛ ድንኳን በኢየሱስ ክርስቶስ በኩል ፊት ለፊት ቆመን ካየን ነው ራሳችንን ጸጋንም እውነትንም አግኝተናል ልንል የምንችለው። ከዚህ አንጻር በዚህ ዓለም ላይ ያለው የትኛውም የሰው ልጅን የሚተነትን ቲዮሪ የሰው ልጅ ምን እንደሆነ፣ ምን እንደተበላሸበት፣ ምን ችግር እንዳለበት፣ ለምን አሁን እየሆነ ያለውን ነገር ራሱ እየሆነ እንዳለ አይናገርም። እንዲህ የሚሰማን ባዶነት ከየት እንደመጣ አይናገርም። ወደ ባሻነታችን ከየት እንደመጣ ራሱ የሚነግረን አካል የለም። ደግሞ ውስጣችን የምናየውን ክፋትን ራሱ የሚገልጥልን የሚተነትንልን አካል የለም። የኬሚካል ኢምባላንስ ነው ይሏቸዋል። በአእምሯችሁ ውስጥ ያለው ሆርሞኖች ስለሚዛቡ ነው ይባላል። እሱ ትክክለኛ ትንታኔ አይደለም። የሚሰማኝን ብቸኝነት ሳይኮአናሊሲስ አይፈታውም። እኔን መርምራችሁ አታድኑኝም። ዘፋክት ክፋቶቼ ራሱ የእግዚአብሔር ልጅ የክፋቶቼን ክብደት በዚህ ነው ማየው። ኃጢአተኝነቴ ራሴን ሳይ ይህን ያህል ክፉ ሰው እንደሆንኩ አይሰማኝም። አሁንም አይሰማኝም። እውነቱን ብነግራችሁ ጥሩ ሰው እንደሆንኩ ይሰማኛል። እኔም ራሱ ያታልለኛል። ክፋቶቼ የእግዚአብሔርን ልጅ ከቅፉ አስመጥተው ሳይ የክፋቶቼ ርቀት በዛ ነው አስደንጋጭ በሆነ መንገድ ማየው። ይህን ያህል በጣም ክፉ ነኝ። ኢየሱስ ክርስቶስ ሞቶ ማለት ያንን ዲማንድ ሳይ ነው የሚገባኝ። ከዚህ አንጻር እኔ ሰዎች ማይረዱኝ ሰው ነኝ፣ ጥሩ ሰው ነኝ፣ ግን ይህ ዓለም አይረዳኝም። ይህ ዓለም ይገፋኛል። ሰው አያየኝም እንጂ ልቤን ገልጦ የሚያይ ቢኖር እንዴት አይነት ሰው እንደሆንኩ ይታወቅ ነበር። የእኛ መልስ ልብህን አይተነዋል። እኔ ሁሉንም ሰው አያለሁ በልጁ በክርስቶስ ኢየሱስ ውስጥ፣ ራሴንም ሰዎችንም አያለሁ። እውነት በእርሱ ውስጥ ነው ያለው። መስቀል ላይ ያለው ምስል የሰው ሁሉ ምስል ነው። የእኛ ኃጢአተኞች መልክ ነው። እውነተኛ መልካችን እሱ ነው። እሱም
እባብ ተሰቅሎ ስናይ ማለት ነው። እፉኝት ብቻ ናችሁ ነው። ስለኛ መስቀል የሚሰጠው ትንታኔ እሱ ነው። ክርስቶስ እኛንም አሳይቶናል። እግዚአብሔር ይህን አይነት መረዳት ካልተረዳን አይታረቀንም። ኮንዲሽኑ እሱ ነው። እፉኝት ነህ። ይሄንን እኔ ስላንተ ማስበውን ተመልከት፣ ፍርድ። እሱን ካመንክ ከኔ ጋር ሰላም አለ። ስለዚህ ስለ ራሴ እውቀት ነው የማገኘው ከዚህ መስቀል ውስጥ ነው። በዛው ልክ ግን የእግዚአብሔር አባትነት ይታያል። የእግዚአብሔር እውነተኛ መልክ። ነፍሴ ትረበሻለች። ሕይወቴን ሳየው እግዚአብሔር ይወደኝ ይሁን የሚለው ጥርጣሬ ያይልባቸዋል፣ የሚሰማችሁን ስሜት ከተከተላችሁ ማለት ነው። ነገር ግን መስቀሉን ሳየው እግዚአብሔር እኔን የማይወድበትን ምክንያት አላየም። በልጁ በክርስቶስ ኢየሱስ ባመን ማለት ነው። አጠገብ ያለው ዓለምም የእግዚአብሔርን መልክ አያሳየኝም። መግቦትም ብዙ አያሳየኝም። ፍጥረትም ብዙ አያሳየኝም። ፀሐይ አንዳንዴ ታቃጥለኛለች፣ ውሃ ያጣለው እንደዚህ ፍራስትሬት የሚያደርግ አይነት ነው። በልጁ በኩል የማየው መገለጥ ግን ፍጹም እግዚአብሔር እንዲህ ነው የሚል ፍጹም መገለጥ ነው። ሉተር ስለዚህ ሲያወራ እንደዚህ ይላል። በሕግ ውስጥ ለተጨነቁ የወንጌሉ ስብከት እጅግ ጣፋጭና እጅግ የሚወደድ ነው። ምክንያቱም ሕግ የኃጢአታችሁ ብዛት ያሳያቸዋል፣ ልባችሁንም በፍርሃት ይሞላል። በወንጌሉ ውስጥ ያለው የእግዚአብሔር መልእክት ግን በዚህች አይነት መንገድ ወደ እግዚአብሔር ያደርሰናል። የወንጌሉ ጩኸት እሱ ነው። ሌላ ነገር ምንም አትዩ። ይህንን አርግ አይደለም የሚላችሁ የዮሐንስ ጩኸት ቢሆልድ ዘ ላምብ ኦፍ ጋድ፣ ተመልከቱ የእግዚአብሔርን ልጅ፣ የኃጢአተኞችን ኃጢአት የሚያስወግደውን በግ። የወንጌሉ ጩኸት እሱ ነው። ሉተር የሚቸገርበትን አንድ ነገር ሲናገር እኔ ይላል ባለቤቴ ካቲ እንደምትወደኝ አምናለሁ ይላል። ጓደኞቼን ፒሊፕን መላንክተን ብዙ በጎ ነገር ሊያደርጉልኝ እንደሚችሉ አምናለሁ፣ ግን አይገባኝም። ከክርስቶስ ከእነሱ የምጠብቀውን ያህል ደግነት እንኳን ከእርሱ አልጠብቅም ይላል። አያለሁ፣ በወንጌል ውስጥ እሰማለሁ፣ ግን ይከብደኛል ይላል። እኔ ስለ እናንተ አላውቅም። አንድ ሰው ባለፈው እያወራ ብዙዎቻችን ሉተርን እናደንቀው ይሆናል፣ ካልቪንን እናደንቀው ይሆናል አለ። ነገር ግን ይህን ሁሉ አድናቆት እየሰጠን ሜቢ ወደ እግዚአብሔር እጆች የምንሮጥ ላልሆን እንችላለን ይላል። ጽድቅ በእምነት ብቻ ነው፣ እግዚአብሔር ኃጢአተኞችን በልጁ በክርስቶስ ኢየሱስ ፍጹም በሆነ መንገድ ወዷል ብለን እንጮህ ይሆናል። ግን እንዲያውም እሱ ሲያወራ ወደ እግዚአብሔር ላፕ ነው የሚለው። አይ ቲንክ ወደ እግዚአብሔር ታፋዎች ውስጥ ሄደን አንገባም ይላል። እንደዛ እንዳይሆን ጸጋና እውነትን ተሞልቶ በመካከላችን ነበር። በጣም ይቅርታ ስላቆየኋችሁ እግዚአብሔር ይመስገን። እንሂድ። እግዚአብሔር አባታችን ሆይ ስለ ምሕረትና ስለ ጸጋ እናመሰግናለን። ስለ ልጅ ስለ ኢየሱስ ክርስቶስ ተመስገን። አንተ በቅዱስ መንፈስ በኩል ካልረዳህን በስተቀር አንተን ለማወቅ ይከብደናል እና እግዚአብሔር አምላክ ሆይ በቅዱስ መንፈስ ልጅህን እንድንመለከት እርዳን። የልጅህን ዋጋ ታላቅነት እንድናይ በዚህ አስበን። በልጅ በኢየሱስ ክርስቶስ